No one expected strikes in such areas of Beirut. But Lebanon continues to witness attacks. At least 254. የሊባኖሷ ጠይቤ ከተማ ሰማይ በጭስ የታፈነበት አስፈሪ ሰዓት የእስራኤል ጦር በድንገተኛ ጥቃቱ በመቶዎች የሚቆጠሩ ንጹሃንን ሰዎች ሕይወት እንደዋዛ ቀጥፏል። በሊባኖስ ጠይቤ ከተማ ላይ የወረደው ቦምብ ድምፁ የተሰማው ቤይሩት ቢሆንም ንዝረቱ ግን ዋሽንግተን፣ ሞስኮና ቤጂንግ ደርሷል። ከበሮ በሰው እጅ ያምር ሲይዙት ያደናገር እንዲሉ መካከለኛው ምስራቅ የሀያላን ሀገራት የጦር መሳሪያ መፈተኛና የጥቅም መጋጠሚያ ሆኗል። ነገሩ አንድ ሁለት ከመባባል አልፎ ወደ ለየለት እልቂት ተሸጋግሯል። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ጠይቤ ከተማ ላይ የከፈተው ጥቃት ተራ ወታደራዊ እርምጃ አይደለም። ይልቁንም መዳረሻ ያጣች ጥይት መከራ ትወልዳለች እንደሚባለው ቀጠናውን ወደማይመለስበት ጥፋት እየነዳው ይገኛል። ይህ ጦርነት በጥቂት ታጣቂዎችና በአንድ ሀገር መካከል የሚደረግ ሳይሆን የዓለምን የኃይል ሚዛን የሚወስኑ መንግስታትና መሪዎች የተፋጠጡበት አውድማ ነው። በጦርነቱ ውስጥ ያለ እያንዳንዱ ተዋናይ የራሱን ጥቅም ለማስከበር ሲንቀሳቀስ ንጹሃን ግን በባሩድ እሳት እየነደዱ ይገኛሉ። በዚህ ጉዳይ ላይ ትኩረታችንን እናደርጋለን። ለቻናላችን አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ እንድትወዳጁን እንጠይቃለን። በሊባኖስ ጥቃቱን ተከትሎ የተለቀቁ ተንቀሳቃሽ ምስሎች መራር እውነታን አጋልጠዋል። የጠይቤ ከተማ ሰማይ በባሩድ ጭስ ተጋርዷል። ህንፃዎች እንደ ናዳ ሲፈራርሱ፣ ከተማዋ የፍርስራሽ ክምር ሆናለች። ይህ ምስል የሚያሳየው የከተማ መፈራረስን ብቻ አይደለም፣ የሀገርን ሉዓላዊነትና የንጹሃንን ተስፋ ጭምር ነው። በደቡባዊ ሊባኖስ የተከፈተው ይህ ጥቃት ቤቱ የፈረሰበት አይድንም እንዲሉ የሊባኖስን መንግስት አቅም አሽመድምዶታል። ይህ ሁኔታ በእስራኤልና በሄዝቦላህ መካከል ያለው ፉክክር አሁን ለቅሶ ሳይቆም መርዶ እየሆነ መምጣቱን አሳይቷል። እስራኤል የጥቃቱ መንስኤ ያደረገችው መጋቢት 10 ቀን ሄዝቦላ የሰነዘረው ድንገተኛ ጥቃት ለዚህ ሁሉ መነሻ ሆኗል በሚል ነው። ሄዝቦላ ከኢራን ጋር ያለው ቁርኝት ሰበብ ሆኖም የዝሆን ጠብ ጉዳቱ ለሳሩ ነውና ንጹሃን ሊባኖሳውያንን እየረገጠ ይገኛል። ሁኔታው የንጹሃንን እልቂት እያስከተለ ከ1460 በላይ ህይወት እንዲያልፍ ምክንያት ሆኗል። በዚህ ጉዳይ የሊባኖስ ጤና ጥበቃ ባለስልጣናት 1460 ሰዎች ህይወት ማለፉን ሲያረጋግጡ አብዛኞቹ ንጹሃን መሆናቸው ደግሞ ህመሙን ያጸነዋል። የሰላም ወሬ ሳይሰማ መርዶ ነጋሪ በዛ እንደሚባለው ሺዎች ቆስለዋል፣ በሚሊዮኖች የሚቆጠሩ ደግሞ ከቀያቸው ተፈናቅለዋል። የሞተው ሲቪል የሚታገለው ፖለቲከኛ በሆነበት በዚህ ዘመን የቤይሩት አውራ ጎዳናዎች በለቅሶ ተሞልተዋል። የአባይን ልጅ ውሃ ጠማው እንዲሉ በስልጣኔ በናኘው ዓለም ውስጥ የሰው ልጅ ህይወት እንደ ቅጠል ሲረግፍ ማየት እጅግ ያማል። እስራኤል በአንድ በኩል ጋዛን በሌላ በኩል ሊባኖስን መቆርቆሯ ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም የሚለውን ብሂል የምትገዳደር አስመስሎባታል። ሆኖም ግን አሜሪካ በኢራን የካርግ ደሴት ላይ የፈጸመችው ድብደባ ቤንዚን ላይ እሳት መጨመር ሆኖባታል። የጂኦፖለቲካ ተንታኞች እንደሚሉት እስራኤል የሄዝቦላን ወታደራዊ አቅም ለመስበር ቆርጣ ተነስታለች። ነገር ግን ጎበዝ ቢቆጣ ግድግዳ ይጎዳል እንደሚባለው የቁጣ መላውን ዓለም ወደ ሶስተኛው የዓለም ጦርነት እንዳይገፋው ስጋቱ አይሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የማይበገረውን እስራኤልን የመገንባት ራዕያቸውን ይዘው በሁለት ግንባር ጋዛና ሊባኖስ ጦርነቱን እየመሩት ይገኛሉ። የእስራኤል መከላከያ ሰራዊት አይዲኤፍ በጠይቤ የፈጸመው ጥቃት የኔታንያሁ መንግስት የሄዝቦላን ስጋትነት ለአንዴና ለመጨረሻ ጊዜ ለመደምሰስ የቆረጠ መሆኑን ያሳያል። ቀድሞ የመምታት መመሪያን እያስተገበረች የምትገኘው እስራኤል በሊባኖስ ምድር ዘልቃ ገብታለች። ሊባኖስ የጦርነቱ መከራ ማረፊያ ሆናለች። የሀገሪቱ ጠቅላይ ሚኒስትር ናጂብ ሚቃቲ ዲፕሎማሲያዊ መፍትሄ ቢፈልጉም ሜዳው ግን በሄዝቦላ ታጣቂዎች ቁጥጥር ስር ነው። ሄዝቦላ ከእስራኤል ጋር የሚያደርገው ፍልሚያም ለሊባኖስ ሉዓላዊነት ሳይሆን ከኢራን ለተሰጠው ቀጠናዊ ተልዕኮ መሆኑ ሁኔታውን አወሳስቦታል። ቤት ያቃጠለ ለጎረቤት አይተርፍም እንዲሉ የሄዝቦላ ድርጊት መላውን ሊባኖስ ለጥፋት ዳርጓል። ኢራን የዚህኛው ጦርነት ዋነኛ አቀባባይ ሆና ትጠቀሳለች። የቀድሞ መንፈሳዊ መሪ አያቶላ አሊ ካሜኒ ሞትን ተከትሎ በሀገሪቱ ውስጥ የተፈጠረው የፖለቲካ ሽግግር አዲሱ አመራር ኃይሉን ለማሳየት ወደ ጦርነት እንዲገባ ገፋፍቶታል። የኢራን እስላማዊ አብዮት ዘብ ለሄዝቦላና ለሐማስ የሚያደርገው ድጋፍ ለጦርነቱ መቀጠል ዋነኛ ምክንያት ነው። በአሜሪካ የፕሬዝዳንት ትራምፕ አስተዳደር በእስራኤል ደህንነትና በቀጠናው ሰላም መካከል ባለ አጣብቅኝ ውስጥ ይገኛል። አሜሪካ በእስራኤል በኩል ያላትን ወታደራዊ ድጋፍ ብታስቀጥልም በኢራን የካርግ ደሴት ላይ የፈጸመችው ድብደባ ግን ራሷን በቀጥታ የጦርነቱ ተሳታፊ አድርጓታል። አሜሪካ በፈለገችውም ባልፈለገችውም መንገድ ወደ መካከለኛው ምስራቅ ረግረግ
ረግረግ ዳግም ገብታለች። ይህ ጦርነት ከሊባኖስ ድንበር አልፎ ለመላው መካከለኛው ምስራቅ አደገኛ ውጤቶች አሉት። አሁን ያለው ግጭት በእስራኤልና በሄዝቦላህ መካከል ብቻም የተገደበ አይደለም። አሜሪካ በኢራን የካርግ ደሴት ላይ የፈጸመችው ድብደባና የኢራኑ መሪ አሊ ኻሜኒ ሕይወት ማለፍን ተከትሎ ቀጠናው የእሳት ዳር ጨዋታ ሆኗል። ኢራን በሆርሙዝ ሰርጥ ላይ የጣለችው የጉዞ ገደብና የአጸፋ እርምጃዎች ቀጠናውን ወደ ለየለት ቀጥተኛ ጦርነት እየገፉት ነው። ይህ ደግሞ ለዓመታት የተገነባውን የዲፕሎማሲ ግንብ አፈራርሶታል። የዚህ ጥቃት ቀጥተኛ ውጤት በዓለም የነዳጅና የንግድ መስመር ላይ ያሳረፈው ከባድ ጥላ ነው። የሆርሙዝ ሰርጥ መዘጋትና በኢራን የካርግ ደሴት ላይ የተፈጸመው ጥቃት ዓለምን ወደ 1970ዎቹ የነዳጅ ቀውስ መልሷታል። በነዳጅ በበለጸገው ቀጠና ውስጥ የሚቀሰቀስ ጦርነት የአውሮፓን ፋብሪካዎችና የእስያ ኢንዱስትሪዎችን ሽባ እያደረገ ነው። የሆርሙዝ ሰርጥ መዘጋት የዓለምን የነዳጅ ገበያ አናግቶታል። የነዳጅ ዋጋ መናር የድሃ ቤት እንጀራው የለ ወጡ የለ እንዲሉ በተለይ በማደግ ላይ ያሉ ሀገራትን ክፉኛ እየጎዳ ነው። የነዳጅ ዋጋ በበርሜል $110 በላይ ማሻቀቡ ዓለም አቀፍ የንግድ መስመሮች መስተጓጎላቸውና የመርከቦች ኢንሹራንስ ዋጋ መናሩ የቀጠናውን ብቻም ሳይሆን የዓለምን ኢኮኖሚ ወደ ድቀት እየከተተው ነው። የነዳጅ ዋጋ መናር የትራንስፖርት ወጪን በመጨመሩ ከኒውዮርክ እስከ አዲስ አበባ ያለው ሸማች በእንቅርት ላይ ጆሮ ደግፍ በሆነበት ሁኔታ ውስጥ ይገኛል። ኑሮ እንደ ሰማይ በራቀበት በዚህ ዘመን ጦርነቱ የድሆችን ጉሮሮ እየዘጋ ነው። ጦርነቱ በሊባኖስ ምድር ቢሆንም የአየር ላይ ድሮኖችና ሚሳይሎች እስከ ባህሬን፣ የተባበሩት አረብ ኤምሬቶች ድረስ እየደረሱ ናቸው። ይህ ደግሞ የቆቅ ጩኸት ለራሱ አይደለም እንዲሉ የገልፍ ሀገራት ለደህንነታቸው ሲሉ ወደማይፈልጉት ወታደራዊ አሰላለፍ እንዲገቡ እያስገደዳቸው ነው። የጠይቤህ ከተማ ጥቃት የዓለምን የኃይል ሚዛን ወደ ሁለት ጎራ ከፍሎታል። ይህ ደግሞ አዲሱን ቀዝቃዛ ጦርነት ወደ ሞቃት ጦርነት ለመቀየር አፋፍ ላይ መሆኑን ያሳያል። አሜሪካ በእስራኤል በኩል ያላትን ተሰሚነት ለመጠበቅ ስትል ውሻ በቀደደው ጅብ ይገባል እንደሚባለው ወደማይፈልጉት የቀጠናዊ ጦርነት ረግረግ እየገባች ነው። ዓለም አቀፍ ተቋማት ተኩስ አቁም እንዲደረግ ቢጮሁም ሰሚ አላገኙም። መከባበር ካልተቻለ መጋደል ግድ ነው በሚል እሳቤ ሁለቱም ወገኖች የጦርነት ነጋሪታቸውን እየጎሰሙ ነው። ከሞቱ በኋላ ከመቃብር በላይ እንዲሉ ሰላም እንዲመጣ የሚደረገው ጥረት የሟቾች ቁጥር ከጨመረ በኋላ መሆኑ እጅግ የዘገየ ያደርገዋል። በጠይቤህ ከተማ የተገደሉ ንጹሃን፣ የወደሙ ሆስፒታሎችና ትምህርት ቤቶች ዓለም አቀፍ ሕግ ለአንካሳው መንገድ አታሳይ እንደሚባለው ትርጉም አልባ መሆኑን አሳይተዋል። ይህ ደግሞ ሌሎች ሀገራትም በጉልበት ድንበር ለመሻገር እንዲደፍሩ በር ከፋች ሆኗል። የመካከለኛው ምስራቅ እሳት ወደ አውሮፓና አሜሪካ የሚተመው በቦምብ ብቻ ሳይሆን በሰው ባህርም ጭምር ነው። ሚሊዮኖች ሰላም ፍለጋ መሰደዳቸው በዓለም ዙሪያ የፖለቲካ ቀውስና የማህበራዊ መናጋትን እያስከተለ ነው። በአሁኑ ወቅት መካከለኛው ምስራቅ በጨለማ ውስጥ ጥቁር ድመት የመፈለግ ያህል ሰላም የራቀው ሆኗል። በጠይቤህ የተጀመረው እሳት መላውን መካከለኛው ምስራቅ እያመረቀዘው ነው። የከተማዋ ፍርስራሽ ለዓለም ትልቅ መልእክት ያስተላልፋል። ጦርነት አሸናፊ የለውም። ተሸናፊም ካለ ክቡር የሰው ልጅ ሕይወት ነው። ሁኔታው እጅግ አሳሳቢ፣ አስቸኳይና የዓለምን ትኩረት የሚሻ ነው። ጊዜ ሳይሰጡት ሲቀር ጊዜ ይፈጃል እንደሚባለው አሁኑኑ መፍትሄ ካልተበጀለት መጪው ጊዜ ከዚህ የከፋ የደም ጎርፍ ሊያስተናግድ ይችላል። ዛሬ በሊባኖስ ምድር የሚፈሰው ደም ነገ የዓለምን ሰላም የሚያናጋ የጥፋት ጎርፍ መሆኑ አይቀሬ ነው። የዛሬን አበቃን። ቸር ቆዩልን።